እነዚህን ምግቦች አሁኑኑ ከቤቱ ያስወግዱ። የካንሰርና የስኳር በሽታ ስጋት። ወጥ ቤቶ ውስጥ ገብተው 100% ሙሉ ስንዴ፣ ባለብዙ እህል ወይም ከፍተኛ ፋይበር የሚል ምልክት ያለበት ዳቦ ይወስዳሉ። ቀጥሎም ሃም ጥቂት ቁርጥራጮች አውጥተው ፈጣን ሳንዱች ይሰራሉ። ለራሶ ወይም ለልጆቹ ለትምህርት ቤት ሲያዘጋጁ ጤናማ ምርጫ አድርጌያለሁ ብለው ደስታና እርካታ ይሰማዎታል። ነገር ግን ሳያውቁት የማይታይ ወጥመድ እየገነቡ ቢሆንስ? በቅርቡ በቢኤምጄ እና በኔቸር ኮሚኒኬሽን የታተሙ 2 ግዙፍ ጥናቶች ከ100,000 በላይ ሰዎች ለ14 ዓመታት ተከታትለዋል። ውጤቱም እጅግ አስደንጋጭ ነው። ምግቦች በመደርደሪያ ላይ ረዘም ላለ ጊዜ እንዲቆዩ የሚጨመሩ ንጥረ ነገሮች ከታይፕ 2 የስኳር በሽታ በ50% ከፍ ያለ ስጋትና የጡት የፕሮስቴትና የአንጀት ካንሰር መጨመር ጋር ተያይዘዋል። አደገኛ አዝማሚያ የኮሎሬክታል የአንጀት ካንሰር መጨመር። በጄኤምኤ መጽሔት ላይ የወጣ ጥናት እንደሚያሳየው ከ1990ዎቹ ጀምሮ በአሜሪካ ከ50 ዓመት በታች ያሉ ሰዎች ላይ የሳምባ፣ የጡት፣ የሉኪሚያና የአንጎል ካንሰር ሞት በከፍተኛ ሁኔታ ቀንሷል። ነገር ግን አንድ የካንሰር አይነት በተቃራኒው እየጨመረ ነው። ኮሎሬክታል የአንጀት ካንሰር በ1990ዎቹ መጀመሪያ ላይ 5ኛ ደረጃ ላይ የነበረው የአንጀት ካንሰር ዛሬ ከ50 ዓመት በታች ባሉ አሜሪካውያን ላይ ቁጥር 1 የካንሰር ሞት መንስኤ ሆኗል። ከ2025 ጀምሮ በየዓመቱ የሟቾች ቁጥር በ1% እየጨመረ ነው። ዋና ዋና ነጥቦች የተደበቁ መከላከያዎች ፕሪዘርቫቲቭስ እንደ ዳቦ፣ የተቀነባበረ ሥጋ፣ ፕሮሰስድ ሚትና ሌሎች የታሸጉ ምግቦች ውስጥ የሚገኙ ንጥረ ነገሮች ለጤና ስጋት እየሆኑ ነው። የአኗኗር ዘይቤና ምግብ በወጣት ዕድሜ ላይ በ30ና 40ዎቹ ላይ የሚከሰት የካንሰርና የስኳር በሽታ መጨመር ከምንመገበው የተቀነባበረ ምግብ ጋር ቀጥተኛ ግንኙነት አለው። ግልጽ ማስጠንቀቂያ፣ ኩባንያዎች ምግቦች እንዲቆዩ የሚጠቀሙባቸው ኬሚካሎች በሰውነታችን ላይ የሚያሳድሩት የረጅም ጊዜ ተጽዕኖ በበቂ ሁኔታ አልተመረመረም። ጤናማ ነኝ ብዬ አስብ ነበር። ብዙ ሰዎች ጤናማ ነን ብለው በሚመገቡት ምግብ ውስጥ ለካንሰርና ለስኳር በሽታ የሚዳርጉ ስውር ወጥመዶች አሉ። እንደ ጄምስ ቫንደርቪክ ያሉ አትሌቲክስና ጤናማ የሚመስሉ ሰዎች በወጣትነት ዕድሜያቸው በአንጀት ካንሰር መያዛቸው ትልቅ ጥያቄ ይፈጥራል። ጤናማ ምግብ እየበላው ነው ብዬ አስብ ነበር የሚለው አባባል ዘመናዊው የምግብ ኢንዱስትሪ ጤናማ ብሎ የሚያቀርብልን ምግብ በትክክል ምን እንደሆነ እንድንጠራጠር ያደርገናል። የኒውትሪሳንት የጥናት ግኝቶች ከ100,000 በላይ ሰዎች ለ14 ዓመት የተከታተለው ይህ ግዙፍ ጥናት 58 አይነት መከላከያ ንጥረ ነገሮች መርምሯል። ውጤቱም የሚከተለውን ያሳያል። ከፍተኛ የመከላከያ ንጥረ ነገር ፍጆታ ከታይፕ 2 የስኳር በሽታ ጋር በ47% የጨመረ ግንኙነት አለው። የካንሰር ስጋት ምግቦች ሊቆዩ የሚጠቀሙባቸው ኬሚካሎች ከካንሰር ስጋት መጨመር ጋር ተያይዘዋል። ምንም እንኳን እነዚህ ምልከታ ላይ የተመሰረቱ ጥናቶች ኦብዘርቬሽናል ስተዲ ቢሆኑም ግንኙነቶች እጅግ ጠንካራና ተከታታይ ናቸው። 3 በጣም አደገኛ ምግቦች እንዲቆዩ የሚጠቀሙባቸው ኬሚካሎች። 3ኛ ካልሲየም ፕሮፒዮኔት የዳቦ መከላከያ። ቤት ውስጥ የተጋገረ ዳቦ ከ2 ወይም ከ3 ቀናት በኋላ ሲበላሽ፣ ሱቅ የሚገዛ ዳቦ ግን ለሳምንታት ለስላሳ ሆኖ ይቆያል። ለምን? ምክንያቱም ካልሲየም ፕሮፒዮኔት ስላለበት ነው። የጤና ችግሩ ዕለታዊ አጠቃቀሙ ለስኳር በሽታ ስጋት ይዳርጋል። በሰውነት ውስጥ የግሉካጎን መጠን በመጨመር የኢንሱሊን ስሜት ኢንሱሊን ሴንሲቲቪቲን ይቀንሳል። ይህም በሆድ አካባቢ ስብ እንዲከማች ያደርጋል። አንጀት ላይ ያለው ተጽዕኖ ይህ ንጥረ ነገር ባክቴሪያዎችን የሚገድል በመሆኑ በሆድ ውስጥ ያለውን ለጤና ጠቃሚ የሆነ ባክቴሪያዎች ስርዓት ሊያዛባ ይችላል። 2ኛ ፖታሲየም ሶርቤትና አሴቴት እዚህ በተለምዶ በሚከተሉት ምግቦች ውስጥ ይገኛሉ። እርጎ፣ ማርጋሪን፣ የሰላጣ ማጣፈጫ፣ ሳላድ ድሬሲንግ፣ የተቀነባበረ አይብና
የተለያዩ ድልህ ሶስ ውስጥ ይገኛሉ። እነዚህም የዳቦ መከላከያ ጋር ተመሳሳይ በሆነ መልኩ በረጅም ጊዜ አጠቃቀማችን የአንጀት ጤንነትን ሊያናጉ ይችላሉ። ቁጥር 1 ሶዲየም ናይትሬት። ይህ ንጥረ ነገር በተለይ በተቀነባበሩ የሥጋ ውጤቶች ውስጥ ይገኛል። ለምሳሌ ተርኪ፣ ሃም፣ ቤከንና ሶሴጅ። ለምን አደገኛ ነው? ሶዲየም ናይትሬት ሥጋውን ቀይና ትኩስ ሆኖ እንዲታይ ያደርጋል። በሆዶ ውስጥ ሲገባ ግን ወደ ኒትሮሳሚን ይለወጣል። እነዚህ ደግሞ የካንሰር አምጪ እንደሆኑ በይፋ የታወቁ ናቸው። የዓለም ጤና ድርጅት WHO ማስጠንቀቂያ የተቀነባበሩ ሥጋዎች በቡድን 1 ካርሲኖጂን ውስጥ መድቧቸዋል። በቀን 50 ግራም ወደ 2 ቁራጭ የሚጠጋ የተቀነባበረ ሥጋ መመገብ ብቻ የአንጀት ካንሰርን ስጋት በ18% ይጨምራል። ማጠቃለያ፣ አንድ ምርት ቀለል ያለ ወይም ጤናማ የሚመስል አረንጓዴ ማሸጊያ ቢኖረው እንኳን ይህ ንጥረ ነገር ካለበት አደገኛ ነው። ምን መደረግ አለበት? ተግባራዊ መፍትሄዎች። አንድ ሳንዱች ብቻ ካንሰር አያመጣም፣ ነገር ግን የዓመታት ድምር ውጤት ነው አደገኛ የሆነው። መለያውን ሌብል ይገልብጡና የሚከተሉትን ስሞች ይፈልጉ። ሶዲየም ናይትሬት፣ ፖታሽየም ሶርቤት፣ ካልሲየም ፕሮፒዮኔት፣ ሶዲየም አሲቴት፣ ፖታሽየም ሜታቢሶልፌት። ቀላል የመቀየሪያ ዘዴዎች። አንደኛ፣ ዳቦ። ለሳምንታት የሚበላሽ የፋብሪካ ዳቦ ከመግዛት ተፈጥሯዊ ዳቦ፣ በቤት ውስጥ የሚዘጋጅ ዳቦ ይምረጡ። ከተቀነባበረ የዴሊ ሥጋ ይልቅ በቤቱ ያበሰሉት ዶሮ፣ እንቁላል ወይም ማሳ ይጠቀሙ። ሦስተኛ፣ መክሰስ። ከሚጣፍጥ እርጎ ይልቅ ተፈጥሯዊ እርጎ ከፍራፍሬ ወይም ከለውዝ ጋር ቀላቅለው ይጠቀሙ። ማጠቃለያ፣ አንድ ምግብ በመደርደሪያ ላይ ለወራት የሚቆይ ከሆነ ለምን ብለው ራስዎን ይጠይቁ። ዘመናችን ትልቁ ችግር የጤና መጓደል በአጋጣሚ የሚመጣ ሳይሆን በኩሽናችን ውስጥ በምንይዛቸው ምግቦች አማካኝነት የሚፈጠር ነው። የእርስዎ የሚቀጥለው እርምጃ እዚህን ጎጂ ንጥረ ነገሮች የሚዘረዝር የማስታወሻ ዝርዝር ያዘጋጁ። በሚቀጥለው ጊዜ ሱቅ ሲሄዱ የገዙትን ምግብ መለያ ሌብል በጥንቃቄ በማንበብ ይጀምሩ።